ፈቅዳለች አልፈቀደችም የሚለውን እንግዲህ ዛሬ ሙቤ እውነቱን አውቋል ማለት ነው። ነገር ግን ሴቶች ማለት ነው አንዳንድ ሴቶች እኛንም አብራችሁ ሴቶች ብላችሁ የምታሰድቡን ርካሽ ሴቶች ማለት ነው። ዛሬም ደግመዋለሁኝ ርካሽ ሴቶች ማለት ነው። ልጁንና ሚስቱን ጥሎ የመጣ ለኔ ባል ይሆነኛል ብላችሁ እግራችሁንም አፋችሁንም የምትከፍቱ ሴቶች እኔ ማነኝ እኔን ትቶኝ የማይሄደው ማነኝ ብላችሁ መጀመሪያ ራሳችሁን ጠይቁ ማለት ነው። ፎዙዬ አብሽሪ በርቺ ጀግና ነሽ አንቺ ማለት ነው። አሁንም ቢሆን እንዳትፈቅጂ መደረብ የለብሽም። በቃ ካልፈለግሽ አልፈለግሽም በቃ። ምክንያቱም እሷ ጠንቅቃ ታውቀዋለች። ሁለቱን ያስተዳድራቸዋል አያስተዳድራቸውም የሚለውን መስፈርት ስለምታውቀው በቃ አልፈቀደችም፣ መብቷ ነው። በቃ መብትሽን እንታገልልሻለን እኛ እህቶችሽ፣ አብሽሪ በርቺ። አሁን የመሰለ ደግሞ ጠበቃ ወንድም አለሽ ጀግና ማለት ነው። ደረቱን ነፍቶ የሚከራከርልሽና አብሽሪ። ሁለተኛ እንደረባለን ብላችሁ አፋችሁን የምትከፍቱ ሴቶች ማለት ነው እንደ ከፈታችሁ ትቀራላችሁ ማለት ነው። በፎዙ ጉዳይ አንደራደርም። አቶ ፉአድ መልቀቅ አለብህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ጎነቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ አድርጉ፣ ሸር አድርጉ፣ ኮሜንትን አሸብርቆ ተላለሁኝ። ሀባይቦች ስወዳችሁ እንደው ስከረበትላችሁ እንደው ሁለተኛ ሚስት እንደረባለን በሚሉት ሴቶች ሳይሆን እንደው በፎዝዬ ሁለተኛ ሚስት አይደረብብኝም ብላ ደረቷን ነፍታ በምትከራከረዋ አልፈቅድም ልቀቀኝ በምትለው በፎዙ ይሁንባችሁ። ላይክ አድርጉ ፕሊስ ፕሊስ፣ ላይክ አድርጉ ማለት ነው። ዛሬ እንግዲህ ተመልሰን የመጣ ነው። ትላንትና አይታችኋል። አቶ ፉአድ ሚስቴ ፈቅዳልኛለች ሁለተኛ ማገባሽ ፈቅዳልኝ ነው ብሎ እንግዲህ በደንብ አሳምኗት ይዞ መጥቶ ሙቤ ደግሞ እሷ ካልፈቀደች የሰው ትዳር አትበትንያትም እኔ እያለሁ አንቺ ምን ነክቶሻል? ጭንቅላትሽ ተነክቶሻል ወይ? ያንን እንደዛ ያን አይነት ህይወት አሳልፈሽ ተዛኛው ባልሽ በዛ አይነት መልኩ ተላቀሽ እንደገና ደግሞ አሁን የሰው ትዳር በጥብጠሽ የምትገቢው እንዴት ነው? ካልፈቀደች አንደው እኔ እያለሁ አልፈቅድም ብሎ ነበረ። ዛሬ እንግዲህ እውነቱን አግኝቷል። ፎዙ እኔን ያመጣችሁኝ እንግዲህ ፈቅዳለች አልፈቀደችም በሚለው ነገር ከሆነ እኔ አልፈቀድኩም። ይሄን ለመስማት ከሆነ ፍቃድ የለም ከኔ ጋር፣ ነገር ግን እኔ አልፈልገውም፣ እኔን ፈቶኝ አግብቶሽ ይዞሽ ይኖራል ብላታለች። እንግዲህ እሷ ግን ፈቅዶልሻል፣ እኔ እናንተን ትዳር አልበጠበቅኩም፣ መበጥበጥም አልፈልግም፣ ሁለተኛ እደረባለሁ ነው እንግዲህ ሙግቷ እንደዚህ ነው። በቃ የምትለፈልፈው እኔ ትላንትናም ተናግሬያለሁ፣ ዛሬም እያናደደኝ ካልሆነ አሳልፈን የምንሰጣት ወደ ህግ ኢትዮጵያ ነው ያላችሁት፣ ባለባበስ በታሰሩት አገር ነው ያላችሁት እና እንዳናሳስርሽ ስራ ስርዓትሽን ያዢ። ያንቺን ፊት ለመሸፈን ሚዲያ ላይ ላለመታወቅ ተብሎ በሊቃብ ተሸፍነሽ በሊቃብ ተደብቀሽ የምትመጭበት ነገር አንዳችም ነገር የለም። ሊቃብሽን አውጥተሽ ብሻሽ ሁለተኛ፣ ብሻሽ ሶስተኛ፣ ብሻሽ አራተኛ አደረባለሁ ብለሽ አፍሽ መክፈት ትችያለሽ። ነገር ግን በተከበረው በክብር በሚሰጠው የተከበሩ ሴቶች በሚለብሱት ልብስ አንቺ ተደብቀሽ መጥተሽ አፍሽ ልትከፍቻ አይቻልም። ሊቃብ የለበሱ ሴቶች እንዳንቺ እንደሆኑ መልእክት እያስተላለፍሽ ነው። ኖ ሞር ሊቃብ የሚለብሱ ሴቶች ካፋቸው ከቆጥበው ከእጃቸው ከቆጥበው ሙሉ አለባበሳቸው የተቆጠበ ስነ ስርዓት ያለው ሁሉ ነገራቸው በኢማን የተሞላ ልንገርሽ፣ ባንቺ የነሱ ስም ሊነሳ አይችልም። እኔ እዚህ ጋር ማወቅ እንድታቆልኝ የምፈልገው ሀባይቦቼ ሊቃብ ለባሾች ምንኪን አንዳንድ ክርስቲያን ወገኖችን ልሰሙት ስለምትችሉ ይሄን ቪዲዮን ሊቃብ ለባሾች እንደዚች አይነት ጋጣ ወጥ እንደሆኑ እንድታቁልኝ እፈልጋለሁ። አብዛኞቻችሁ ታውቃላችሁ። ከኛ ከሙስሊሞቹ ይልቅ አብዛኛው ክርስቲያን ያውቃል ስለ ሊቃብ ክብር፣ ስለ ሊቃብ
ምን አይነት ቦታ ምን አይነት ሴቶች እንደሆኑ ሊቃብ የሚለብሱት በደንብ ጠንቅቀው ያውቃሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደ ግመል ሻኛ ጸጉሯን የከመረች ሴት የጀነትን ሽታ አታሸትም ብለዋል። ከጸጉርሽ መከመር ከሊቃብ አለባበሱ እኔ በጥቅሉ ማለት የምፈልገው ለሊቃቢስቶች ለተከበሩ ኢማን ላላቸው ሴቶች ስም ባንቺ የተነሳ ስማቸው እንዲጠፋና ስማቸው እንዲነሳ አልፈልግም። ካላስተካከልሽ አሳልፈን እንደምንሰጥሽ የታወቀ ነው። ያለሽው ኢትዮጵያ ውስጥ ነው፣ ህግ ያለበት ሀገር ነው ያለሽው ማለት ነው። እና ራስሽን መጀመሪያ ብታርሚ አሪፍ ነው እላለሁኝ። ሙቢ ወንድማችን እንግዲህ አንዳንድ ነገር ምክንያቱም ሙቤና አህሙ ቁም ነገረኛ የዋህ ናቸው ስለኔ በምክንያት ነው ሀባይቦቼ ማለት ነው። ሙቤ ሁለተኛም ሶስተኛም አራተኛም ሸሪዓው ቢያዝ ነገር ግን ከመፍቀዱ ይልቅ የተቀመጠው መስፈርት የላቀ ነው። የመጀመሪያ ሚስቱ ደግሞ መፍቀድ አለባት። የመጀመሪያ ሚስቱ ደስተኛ መሆን አለባት። መስፈርቶቹ ደግሞ ላቅ ያሉ ናቸው። ያንን መስፈርት ፉአድ ያሟላሉ ነው በጥቅሉ። በቃ የሙቤ አስተሳሰብ የሙቤ አመለካከት በቃ ትክክል የሚወደድ ነው። በቃ ገብቶታል። በቃ አንዳንድ ሰዎች ማለት ነው ስታዋቸው ስለ ሃይማኖታቸው ስለ ዲናቸው የማያውቁ መስለዋችሁ ነገር ግን በአንዳንድ አጋጣሚ የሚናገሯት ነገር ያ ቃል ብላችሁ ከምታስቡት በላይ ነው የሚያውቁት ማለት ነው። አቶ ፉአድ አሁን ሙቤ ያንተን ያክል ግማሽ ቢያቅ ማለት ነው ሁለተኛ ሚስት አገባለሁ እያለ ነገሩ ድራማ ነው፣ ግን ለድራማው ራሱ ሁለተኛ ሚስት አገባለሁ ብሎ አያነሳም ነበር። መስፈርቱን ራሱ አይዲያውን ራሱ ማለት ነው መስፈርቱን ጠንቅቆ ቢያቅ ስለማያቅ ነው ወይ ለድራማው ማስኬድ ያቀበት ወይ በዚህ ጉዳይ ሃይማኖቱን አላወቀ። መስፈርቶቹ ምን አይነት ናቸው? በዚህ አይዲያ ሲመጣ ወይ ትወና ይችል የሆነ ነገር በቃ ምን ብዬ ልንገራችሁ ስለ ፉአድ ማለት ነው። ፉአድ እንደውም ዛሬ እንኳን የለለ ዛሬ ቢኖር ከአህሙን ጋር ወይ ይደባደባሉ፣ ደግሞ ሁሉ ጊዜ እንደሚደባደቡት ደግሞ የሆነ ነገር ይፈጠር ነበር ማለት ነው። ዛሬ አንድ ያጠፋችሁት ሙቤም ፎዙም ሆናችሁ በጥፊ ሙቤ ከግራዋ ፎዙ ከቀኙ አላግታችኋ ቢሆን በጥፊ ጥሩ ነበረ። ምክንያቱም ምንድነው የሚባል ተረት አለ፣ ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። አሁን ፎዙ ዛሬ በጥፊ በደብ ደርግ መሻት ቢሆን አሁን ነገ መጥቶ ፈቅዳልኛል የላኒ ካልሰርሽ ሲላት አልፈቀደችልህም እሷ ደስተኛ አይደለችም ብላ እንደ ዛሬው ደግሞ አፋን ትከፍት ነበር። ዛሬ ትልቅ ጥፋት ያጠፋሽው ፎዙ በጥፊ ያለመደርገምሽ ነው ማለት ነው። ምክንያቱም ያስከብርሽ ነበር። የዛሬ ጥፊው አስነከተሻት ቢሆን በጥፊ ታከብርሽ ነበር ማለት ነው። ነገር ግን አንቺ ይሄንን አላደረግሽም ቆራጥ ነሽ። በቃ ለወሰንሽው ውሳኔ ቆርጠሻል። ሳይሽ ጥሩ ነው። ጥሩ ደና የተሰጠሽ ካራክተር አሪፍ ካራክተር ነው። በቃ ወሰነሻል። እኔ አልፈልገውም፣ መደረብም አልፈልግም፣ እንዲደረብብኝም አልፈልግም። እስኪ እንደው እንደዚህ አይነት በቃ እንደ ፎዙ ማትወዱ በሰውም ትዳር ላይ መግባት የማትፈልጉ በእናንተ ትዳርም ላይ እንዲገቡባችሁ የማትፈልጉ ሴቶችዬ እንዲሁ ላይክ አድርጋችሁ ላይካችሁን አሳዩኝ። ወይንም ኮሜንቱ ሸብረቅ ስታረጉት እናንተ እንደሆናችሁ አቃችኋለሁ ማለት ነው። እኔ እውነቴን ነው የምነግራችሁ፣ ሐቂቃውን ተነግራችሁ ማለት ነው። መደረብም አልፈልግም፣ እንዲደረብብኝም አልፈልግም። በቃ ቁርጥ ያለ አቋም ነው። በቃ የሰውም ትዳር አልበጠብጥም፣ የኔንም ትዳር እንዲበጠብጡኝ አልፈልግም። አሁን እኔ በፎዙ ቦታ ብሆን ዛሬ ማለት ነው በጥፍ ያላግቻት እንድታከብረኝ ያረግ ነበረ ማለት ነው። እንዴት አይታችኋል? እንዴት እንደምትከራከር እሷ እኮ ባሏን የተነጠቀች ነው የምትመስለው። ሁለተኛ የምትደረብ ሴት አትመስልም። እሱ ነው እንጂ ያፈቀረኝ አንተ አይደለህም፣ አንቺ አይደለሽም ያፈቀርሽኝ። በመቼው ሰዓት ነው ያፈቀረሽ አላለችም ፎዝ። አይ ፎዝ እኮ ትችላለች ትወና ስላችሁ በምክንያት ነው። በመቼው ነው የተፈቀርሽው? በምን ጊዜው ነው ፍቅር ውስጥ የገባሽው? ሙቤ ደግሞ አስተዋው ሙቤ የውሃው ሙቤ እንግዲህ ምን አለ? ያንን ህይወት አሳልፈሽ እንዴት እዚህ ውስጥ ትገቢያለሽ? አንቺ እኔ ማቅሽ አይደለሽም።
ምን ነክቶሽ ነው? ምን ነካሽ? በሰላምሽ ነው ወይ እያለ ነበር። አህሙ እንግዲህ የፎዙ ጠበቃ የፎዙ ወንድም እንግዲህ እኔ እነኝህ ልጆች ትዳር እንዲበጠበጥ አልፈልግም። በስንት መከራ በስንት ነገር የቆመ ነው። ከህይወታቸው ውልቅ ማለት አለብሽ። እኔ ልጃቸውን ተነጣጥለው እንዲያሳድጉ አልፈልግም። በአንቺ ሰበብ አንቺ ሁለተኛ ሚስት መሆን አትችም። የእነኝህን ልጆች ትዳር በጥብጠሽ የአንቺ ትዳር ደግሞ አያምርም። እንደው ምሳሌ አቅርቧል። እኔ አለ የሰው ሱቅ አፍርሼ እኔ ሱቅ ብገነባ አይሆንልኝም፣ በዱንያም በአኬራም አይቃናልኝም። አሁንም አንቺም የሰው ትዳር በጥብጠሽ ፉአድ ላንቺ ባለ አይሆንሽም አለ። እንግዲህ እግጩ በቃ ነገራት፣ ግን እሱ አሰማም። አህሙ ምን እናርጋቸው እነኝህን ሴቶች? እነኝህን ሴቶች የሰው ትዳር የሚበጠብጡ ሴቶች፣ ራሳቸውን የሚያረክሱ ሴቶች። አረ ዶክተር አብይ እንደው ፌዴራል ፖሊሶች እንደው እየለቃቀማቸው አስገቡልን፣ ወደ እስር ቤት ማረሚያ ቤት። የሰው ትዳር የምበጠብጡ ገላቸውን የሚያረክሱ ሴቶች፣ እኛን የተከበርን ሴቶችን የሚያረክሱትን ሴቶች ገላግለን፣ ገላግለን። ሌላ ምንም አልልህም፣ ገላግለን። እውነቴን ነው የምላችሁ። እና ሁላችሁም ስለ ሊቃባችን ግን ዝም ማለት የለብንም። በእሷ የተነሳ ሊቃቡ ሊሰደብ አይገባም። ነገም ይመጣሉ እንደዚሁ ሆኖ ኮሜንቱን ስለ ሊቃብ ማንሳት አለብን። ኮሜንታቸው ላይ ኮሜንቱን ሊቃብ የሚለው በቃ እንዲሞለው እናደርገዋለን። ከዛ በኋላ ስነ ስርዓታቸውን ይዛሉ። ስነ ስርዓት የጎደላቸው ሊቃቡ ላይ ነው። የእሷን ፊት ለመሸፈነ ወይንም ላለመታወቅ ወይንም የሆነ ነገር እንዳለባት ለመደበቂያ ግን የተከበረው ሊቃብ ዝቅ ማለት የለበትም ነው የምለው ሀባይቦቼ። እና ፎዙ እንግዲህ መናገር ያለባትን ተናግራለች። ሙቤም ማወቅ ያለበትን ነገር አውቋል። ዛሬ በደንብ አድርጎ ማለት ነው። ያኔ ሙቤ የሚፈልገው ምንድነው? የሰው ትዳር በጥብጣ እንዳትገባ ነው። በቃ ፍቃደኛ ከሆነች እሱ ማስተዳደር ከፈለገ አህለን ወሰህለን ችግር የለብኝም ብሏል። ነገር ግን ዛሬ የሰማው ይኸው ፎዙም እንዳልፈቀደች ነው። እሱም ማስተዳደር እንደማይችል አውቋል። እንግዲህ ነገ ደግሞ እንግዲህ አቶ ፉአድ እንቧ ገርዮ እያለ ይመጣል። እኛም እንጠብቃለን ሀባይቦቼ። በአዲስ ቪዲዮ እንመጣለን። እስከዛው እናንተ ደህና ሁኑልኝ። ባይ ባይ።